የሌላ ወንድ ሴት የሆነችን አይሞክርም፣ በፍጹም አይሞክርም። ጣቷ ላይ ቀለበት ካየ አለቀ፣ የሌላ ሰው ነች። ሲበላ ልከኛ፣ ሲጠጣ ልከኛ፣ ሲዝናና ልከኛ፣ ነገሮችን ሁሉ በልክ የሚያደርግ ማንነቷን ነው የሚወደው፣ ከነፍሷ ጋር ነው የሚተሳሰረው። ያንን አፕሪሼት ያደርጋል፣ ይወዳል። ግን የሆነ የሰውነት አካሉ ላይ የተመሰረተ ፍቅር አይደለም ያለው። ራሱን የሚገዛ ወንድ፣ ሰልፍ ኮንትሮል ያለው፣ ስሜቱን የሚገዛ ራሱን የሚገዛ ኢሞሽናል ያልሆነ ግልፍተኛ ያልሆነ፣ ሲወጣ ጨዋ፣ ሲገባ ጨዋ፣ በጨዋታው ጨዋ፣ በቀልዶቹ ጨዋ፣ በአናኗሩ ጨዋ፣ ዲሰንት የሆነ ሂውመን ቢንግ ሂዝ ጀንትልማን። ወንድ ልጅ ጀንትልማን ነው። ሂዝ ጀንትልማን። ጀንትልማንም ራሱ እንደ ሹመት ነው፣ እንደ ማዕረግ መጠሪያ ነው። ጀንትልማን ስትይ እንደ ማዕረግ መጠሪያ ነው እና ሂዝ ጀንትልማን። ጀንትልማን የሆኑ ወንዶች አሉ። ራሱን የሚገዛ ወንድ፣ ሰልፍ ኮንትሮል ያለው፣ ስሜቱን የሚገዛ ራሱን የሚገዛ ኢሞሽናል ያልሆነ ግልፍተኛ ያልሆነ፣ ተናደድኩ ብሎ የማይነሳ የማይደባደብ፣ ጠብ ውስጥ የማይቀላቀል ወንድ፣ እሱ ጀንትልማን ነው። አንድ ሰው ጀንትልማን ነው የምትየው አንድ ወንድ ራሱን ኮንትሮል የሚያደርግ ሰልፍ ኮንትሮል ያለው፣ ራሱን የሚገዛ የሃይ ኢሞሽናል ኢንቴሊጀንስ ያለው፣ ጠብ ውስጥ የማይቀላቀል፣ የማይጣላ፣ ግልፍተኛ ያልሆነ፣ ድንገት ተነስቶ ጠብ የማይፈጥር ሰው አንድ ምልክት እሱ ነው። ሰልፍ ኮንትሮል አለው። ሰልፍ ኢምፕሩቭመንት አለው። ራሱን ያሻሽላል። በእውቀት ራሱን ያሻሽላል። በካራክተር ራሱን ያሻሽላል። በኑሮ ራሱን ያሻሽላል። ይደክማል እና ሰልፍ ኢምፕሩቭመንት ላይ የሚሰራ እሱ ጀንትልማን ነው። ልከኛ የሆነ ቴምፕሬት የሆነ ልከኛ የሆነ ሰው ማለት ሲበላ ልከኛ፣ ሲጠጣ ልከኛ፣ ሲዝናና ልከኛ፣ ነገሮችን ሁሉ በልክ የሚያደርግ፣ ልክ የሚያውቅ፣ ሊሚቱን የሚያውቅ ልከኛ የሆነ ቴምፕሬት የሆነ ሰው እሱ ጀንትልማን ነው። እሱ ጀንትልማን ነው። ከዛ ለቤተሰቡ የሚበቃ ሰርቶ ቤተሰቡን የሚያኖር፣ ሚስት ካለችው ሚስቱን እሷም ትስራ፣ ምንም ችግር የለም ሼር ቢያደርጉ፣ ግን ሰርቶ ደክሞ ቤተሰቡን የሚያስተዳድር፣ ልጆቹን የሚያስተዳድር ወንድ እሱ ጀንትልማን ነው። ከዛ ፈጣሪውን የሚፈራ፣ ያየኛል፣ ይሰማኛል፣ እሱ እኮ ያያል የሚል ቅድም እንዳነሳሽው እንደ ዮሴፍ ፈጣሪውን የሚፈራ አላደርገውም፣ እሱ የማይፈልገውን ነገር አላደርግም የሚል እሱ ጀንትልማን ነው። ጨዋ የሆነ ዲሰንት፣ ባነጋገሩ ጨዋ፣ ቀልዶቹ የጨዋ ቀልዶች፣ ሲገባ ጨዋ፣ ሲወጣ ጨዋ፣ ሲገባ ጨዋ፣ በጨዋታው ጨዋ፣ በቀልዶቹ ጨዋ፣ በአናኗሩ ጨዋ፣ ዲሰንት የሆነ ሂውመን ቢንግ ሂዝ ጀንትልማን ጨዋ ነው። ዝም ብሎ አይተናኮልም፣ ሴት አይተናኮልም፣ ምናምን አይተናኮልም፣ ማይሆን ቀልድ አይቀልድም፣ ዝም ብሎ እንደፈለገ ቃላት አውጥቶ አይናገርም። ዲሰንት ነው፣ ጨዋ ነው። ፌትፉል የሆነ ታማኝ የሆነ እሱም ቅድም እንዳልነው ለሴቶቹ እንዳልነው ለአንዲት ሴት የሚታመን ዘም ማይል አይኑ ዝም ብሎ የማይንከራተት ሴት ባየል ባለፈች ቁጥ ዝም ብሎ የማይንከራተት ልቡም አይኑም አንዲት ሴት ላይ የሆነ በአንዲት ሴት የተወሰነ። ለነሱም ምነግራቸው ይሄንን አራድነት አይደለም በፍጹም። ለወንዶቹም ምነግራቸው እንኳን አነሳው ዶክተር፣ አንዳንዱ የተዛባ ሚዛን ነው። ለሴቷ መቆጠብ አለባት ብሎ እዛ ጋር ደግሞ ወንዱ ሺ ቦታ በመርገጥ ወንድነት የሚመስለው አራድነት። አሁን እኮ ዲስ ዴይስ ፕሌየር ወይም አጫዋች የሚባሉት ወንዶች ብዙ ሴት እንትን የሚሉ ወንዶች ይደነቃሉ። እንደ ማስኩሊኒቲ ይወሰዳል። ማስኩሊኒቲ ሳይሆን ስቱፒዲቲ ነው። እውነት ነው፣ ስቱፒዲቲ ነው ይላል መጽሐፍ ቅዱስ ስለሚል ነው። እንደ እንትን እንዳይመስልሽ። አንድ ሰውን ይልና ወደ አንዲት ሴተኛ ዳሪ ሄደ ይላል እና አእምሮ የጎደለውን ሰው አየሁት ነው የሚለው። አእምሮ የጎደለውን ሰው አየሁት ይልና ወደ አንዲት ሴተኛ ዳሪ ሲሄድ ያሳይሻል። በእንግሊዝኛው አእምሮ የጎደለውን ሰው አየሁት የሚለው ስቱፒድ ነው የሚለው። በእንግሊዝኛው ቨርዥን ስታዩ ስቱፒድ ነው የሚለው። መጽሐፍ ቅዱስ ስቱፒድ ካለው እኔ ምን ላደርገው አልችልም።
አስተያየት ላደርግለት አልችልም። ስለዚህ እዛችም ጋር መተኛት አራድነት ሳይሆን ስቱፒዲቲ ነው። ቢብሊካል መጽሐፍ ቅዱስ ቃል ነው ስቱፒድ የሚለው። ምንም ላደርገው አልችልም። መስሏቸው ነው። አሁን የአንዲት እዚች ጋር ተኝቶ ከዛች ጋር ተኝቶ ከዛች እንትናን አውጥቻት ከእንትና ጋር ደግሞ እንዲያደርግ ከእንትናን እኮ እንዲያረኳት ከእንትናን እኮ አራድነት መስሎት ነው። አይደለም። ስልጣኔ አይደለም። ስቱፒዲቲ ነው። ስቱፒድ ያለው መጽሐፍ ቅዱስ ነው። አይደለም። አእምሮ የጎደለው ነው የሚለው። ክብር አንድ ጀንትልማን አንዲት ሴት ትኖረዋለች። አንዲት ፍቅረኛ ትኖረዋለች። አንዲት ሚስት ትኖረዋለች። እሷን አክብሮ ይዞ ከሷ ጋር በፍቅር ይኖራል። የሚፈልገውን ነገር በሙሉ ይስሐቅ ርብቃ እንዳገኘ ከሷ ያገኛል። ከዛ ይሄ አድቬንቸር መስሏቸው በቃ ጀግንነት መስሏቸው ከዛ እንትናን አውጥቼ አይደለም። ይሄ መጨረሻ ውዳቂ መሆን ነው። ክብር አይደለም። አሁን እነዚህ ይሳደቡ እኔ ልካቸው ነው የምነግራቸው። ወንድሞቼ ናቸው። they have to know ስልጣኔ እንዳልሆነ አራድነት እንዳልሆነ። እኛ ሀረር ነው የተወለድኩት፣ ካዛንቺስ ኖር ያለው ሪች አካባቢ ነው ያደግኩት ምናምን። አራድነት አይደለም፣ በፍጹም አይደለም። ስልጣኔም አይደለም። ከአንዲት ሴት ጋርም ደግሞ ተገናኝቶ ዛሬውኑ ካንቺ ጋር ካላደርኩኝ ማለትም ኢቭን እሷ ፈቃደኛ ብትሆን ለሱ ክብሩ አይደለም። ተዋውቋት ጋብዟት እንደው ሩጭ አልጋው እስካልገባው ሳይል መልካም አድርጎላት በክብር ትሪት አድርጓት ምናምን እንደዛ ሲሆን ነው እንጂ እሱም ራሱ መጠየቅም የለበትም። ጀንትልማን ከሆነ ሂዳዘን አያደርገው። ዛሬ ራት ጋብዟት ሩም እንግባ ሆቴል እንሂድ አይልም። የጀንትልማን ራት ጋብዞ ያደርሳታል። ሌላ ቀን ራት ጋብዞ ሲቄስ ማታል። ከዛ እንደዛ ነው ዲስከቨር ማድረግ ነው እንጂ ደስ የሚለው እንደው በቃ ተሯሩጦ ገብቶ እንደው የሆነ ነገር አይደለም። ጀንትልማን እንደዛ ያደርግ ረጋ ብሎ ቴክስ ታይም ኖ ፕሮብለም። ምንም ያስቸኩል ነገር የለም። የጀንትልማን ባህሪው እንደዛ ነው። ጀንትልማን ለሴት ልጅ ክብር አለው። ሴት ልጅን ያከብራል። እንደውም አንዱ የጀንትልማን ትልቁ ባህሪ ለሴት ልጆች ያለው ክብር ነው። ያዳምጣታል። ተንብሎ ያወራም እንትን ይገርምሻል እኮ ኮንቴነሩ እንደዚህ አስመጥቼ ያን እንደዚህ አድርጌ ያን መኪናው እንደዚህ ሸጥኩትና እንደዚህ ቢዝነሱ እንደዚህ ሆኖ ዝም ብሎ እሷ ዝም ብላ አዳምጣ አትሄድም። እሷ ስታወራ ይሰማታል፣ ያዳምጣታል። ስታልፍ በር ይከፍትላታል። ወንበር ለመቀመጥ ስትል ወንበር ስቦ ያስቀምጣታል፣ ያከብራታል፣ ሪስፔክት ያደርጋታል። የሰውነት አካላቶቿን አይደለም የሚወደው ጀንትልማን። ይሄኛው ከእንትንሽ ይሄኛው ከንፈርሽ ምናምን አይደለም። እሷን ይወዳታል። እሷን፣ ነፍሷን፣ ማንነቷን፣ ቫሊዋን ማንነቷን ነው የሚወደው። ከነፍሷ ጋር ነው የሚተሳሰረው። ያንን አፕሪሼት ያደርጋል፣ ይወዳል። ግን የሆነ የሰውነት አካሏ ላይ የተመሰረተ ፍቅር አይደለም ያለው፣ ከማንነቷ ጋር የተያያዘ ፍቅር ነው ያለው እና ይወዳታል፣ ነፃ ያደርጋታል። ካልፈለገች መብቷ ነው። ጀንትልማን እንደዛ ነው። ድርቅ ብሎ የኔ ካልሆንሽ ብሎ አይደባደብም። አልፈልግም ካልሽ አልፈለገችም። ከዛ ኢቭን ከትዳር ውስጥም ነው። ትዳር ውስጥም እኮ አልፈልግም ካለች ምንም ሊያደርጋት አይችልም። በአመቱ ከሌላ ወንድ ጋር ቢያገኛት ሰላም ብሏቸው ነው ማለፍ ያለበት። because he's a gentleman እንደዛ ነው። ከፈለገች ከኔ ጋር ነች፣ ካልፈለገች ከኔ ጋር መሆን ካልፈለገች ብቻዋን ትሆናለች። ከሌላ ወንድ ጋር መሆን ከፈለገች መብቷ ነው። እኔ ጀንትልማን ከሆንኩኝ እንደዚህ የኔ ካልሆንሽ እንደዚህ ምናምን አትይም። ሌላው የጀንትልማን ባህሪ ምን እንደሆነ ድንገርሽ፣ ከዚሁ ጋር ከሴት ልጅን ከማክበር ጋር የሌላ ወንድ ሴት የሆነችን አይሞክርም፣ በፍጹም አይሞክርም። ጣቷ ላይ ቀለበት ካየ አለቀ፣ የሌላ ሰው ነች። ሊጠይቃት ይችላል በዘዴ ይሄ ነገር ጮኝነት ነው ባላለሽ ምናምን ብሎ ይጠይቃታል። ጮኛ ካላት ወይም ባል ካላት አይሞክርም። ጀንትልማን አያደርግም እንደዚህ፣ በቃ እዛ ጋር ያቆማል። ምክንያቱም የሌላ ሰው ነች። ሬስቶራንት ውስጥ ገብቶ ቁጭ ብሎ እንደዚህ እዛ ጋር አንዲት ሴት አለች፣
ከሌላ ወንድ ጋር ነች አይደል? ግን በአጋጣሚ ፊቷ ወደ እኔ ነው። ከሌላ ወንድ ጋር ያለች ሴትን ፍለርትም አያረግም ጀንትልመን፣ አይሞክርምም፣ አያይምም። ጓደኛው እዚህ ጋር ሆኖ እዚያችን ከወንድ ጋር ያለችዋን ሴት ሊለክፍ ወይም ሊጠቅስ ምናምን ከሞከረ ጓደኛውን ይገስጻል። ከወንድ ጋር ነች፣ የሌላ ሰው ነች፣ አታረግም። እንደዛ ነውር ነው፣ ለጀንትልመን ነውር ነው። ምክንያቱም ከሰው ጋር ነች ብሎ ነው ማለት ያለበት። አያረግም እንደዛ። እጮኛ አለኝ ካለችው እዛ ጋር ነው የሚያቆመው። እጮኛዋን አውርዶ በሱ ባለው ነገሮች ምናምን ብልጫ አሳይቶ ለመንጠቅ አይሞክርም። እጮኛ አለሽ? ጥሩ። ባለትዳር ነሽ? በጣም ጥሩ፣ ስላወቅሽ ደስ ብሎኛል ብሎ ይሄዳል። እዛ ጋር ከሌላ ወንድ ጋር ተቀምጣለች፣ በቃ መስመር አያልፍ። ጀንትልመን ይሄ ነው። የሌላ ወንድ ሰው አይነካም። ከዛ አሴ ጀንትልመን ሴት ልጅን አይሳደብም፣ አይማታም። ሴት ልጅን የሚሳደብ የሚማታ ወንድ ጀንትልመን ሊባል አይችልም። በፍጹም የስድብ ቃል አይወጣውም ሴት ልጅ ላይ። በፍጹም እጁን አያነሳም ሴት ልጅ ላይ። የፈለገችውን ታድርግ። ከተናደደ ወክ ያድርግ፣ ይሄድ። ወክ አድርጎ ቬንት አድርጎ ንዴቱን አውጥቶ ይምጣ። በአጠቃላይ የመደባደብ አላምንም። ግን ሴት ልጅ ደግሞ የጽጌረዳ አበባ ነች። የምትንከባከቢያት፣ በቃ ቼሪሽ የምታረጊያት፣ የምትጠነቀቂላት ነች። እንዴት ጽጌረዳ አበባ እንዴት ትመቻታለሽ? ሴት ልጅ አትመታ። ውሃ ታጠጫታ፣ የምትጠጣ የምትንከባከቢያት፣ በየቀኑ ውበቷን የምትጨምሪላት ነው እንጂ ሴት ልጅ አይማታም፣ አይሳደብም። ዞር ብሎ ይሄዳል። ፈቃዷን ይጠብቅላታል። ታውቂያለሽ? በትዳር ራሱ ትዳር ውስጥ ሬፕ እንዳለ ታውቂያለሽ? አዎ፣ ማሪታል ሬፕ አለ። ኢቭን ትዳር ውስጥ ሆኖ አሁን በግንኙነትም በገርልፍሬንድም ሆና እሷ ሳትፈቅድለት አንድ ጀንትልመን ምንም ነገር ማድረግ የለበት። ለመሳሳም ፈቃደኛ መሆን አለባት። ለሌላ ነገር ፈቃደኛ መሆን አለበት። ኃይል ተጠቅሞ ጉልበት ተጠቅሞ ፑሽም ማድረግ የለበትም። እሷ ፈቃደኛ መሆን አለባት። እሷ ፕሪፔርድ መሆን አለባት። ኢቭን ትዳር ውስጥ ጀንትልማን ይሄንን ነው። አንድ የተከበረ ኦነረብል ጀንትልማን ሴት ልጅን ያግዛታል፣ ይረዳታል፣ ያግዛል። ለምንድን ነው የሚረዳት? ሴት ልጅ ታረግዛለች አይደል? ታጠባለች፣ የወር አበባ አለ፣ ምን አለ። ስለዚህ በገርልፍሬንዱ ከሆነች እጮኛው ከሆነች በሁሉ ነገር ሊያግዛት፣ በኑሮዋ ሊያግዛት፣ በሁሉ ነገር ሊያግዛት ተገቢ ነው። ከዛ ጀንትልመን ሴት ልጅን ያደንቃታል፣ አፕሪሼት ያደርጋታል። በቃ ውበቷን ይነግራታል፣ ማንነቷን ይነግራታል፣ ከፍ ያረጋታል፣ በቃላቶች ያለመልማታል፣ ያስውባታል፣ ያስጌጣታል፣ ይነግራታል። እኔ አንዴ ምን ገጠመኝ መሰለሽ? በጣም የተገረምኩበት ነውና የኔ ሴት አይደለችም፣ ግን ምን ያህል ቃላት ዋጋ እንዳላቸው አፕሪሼሽን ያየሁት የሆነ ቦታ ነበርና አንዲት ልጅ መጣች። ሰላም አለች፣ ትስቃለች። ስትስቅ ዲምፕል አላት። ከዛ ዋራሃትና ዲምፕልሽ ደግሞ ያምራል ብያት ሄድኩኝ። ዲምፕልሽ ያምራል ብያት ሄድኩ። ሳቀች። ከ10 ዓመት በኋላ አገኘኋት። after 10 years ሳገኛት አስታወስከኝ አለች። I think so ምናምን አልኳት። ዲምፕልሽ ያምራል ያልከኝ እሷ ነኝ አለች። 10 years ያቺን ቃል አረሳቻት። በፍለርት አድርጌ አይደለም ያልኳት፣ ዝም ብሎ በወንድምነት ነው። ግን ያላትን ቁንጅና ነግሬያታለሁ ማለት ነው። ስለዚህ ጀንትልመን ሴቶችን አፕሪሼት ያደርጋል፣ ያደንቃል፣ ውበቷን ይነግራታል፣ ማንነቷን ከፍ ያደርጋታል፣ ያስውባታል። ሂዝ ጀንትልመን። ይሄ ነው ትክክለኛው ነገር። ከዛ እናት ካለው እናቱን ያከብራል፣ እናቱን ይረዳል። እስከ መቼ ድረስ አይልም፣ እናቱን እስከ መጨረሻው ድረስ ይረዳል። ጀንትልመን እህቶቹን ይረዳል፣ እህቶቹን ያግዛል። እና የወንዶቹ ደግሞ ይሄ ነው። አሁን ለወንዶቹም ደግሞ ስንናገር ይሄንን አሉ ጀንትልሜን አሉ ብዙ አሉ። ማውቃቸው ጨዋ ሰዎች ጀንትልመን የምላቸው ወንዶች አሉ። የጎደላቸው ነገር ደግሞ ካዩ፣ ይሄንን ሲመለከቱ ካዩ ለካ እንደዚህ ነው ጀንትልመን ማለት፣ ይሄኛው ማረገው ለካ ልክ አይደለም፣ ይሄኛው ለካ ዝም ብሎ እየዞሩ መተኛት አሪፍነት ለካ አይደለም ብለው ራሳቸውን እንዲያርሙ ነው ማለት ነው።